በአፍሪካ ምድር ምን የሌለ ነገር አለ? ነዳጅ፣ ማዕድን፣ ውሃ፣ ተስማሚ አየር፣ አሸዋ፣ ፀሐይ፣ ባህር። እስኪ ምን የሌለ ነገር አለ? ታዲያ አፍሪካ ለምንድነው ለዚያውም ከፍተኛ የህዝብ ቁጥር ያላት ይህ ሁሉ ሀብትና ጸጋ ፈሶላት ዛሬም በእጅ ጥምዘዛ ሰላም የሚርቃት? ህዝቦቿስ የሚራቡት ለምንድነው? ለዚህ ምላሽ ወገባቸውን አጥብቀው ከሚከራከሩ አንቱ ከተባሉት ኢኮኖሚስቶች በተባበሩት መንግስታት አማካሪ ሆነው የሰሩት በኮሎምቢያ ዩኒቨርሲቲ በኢኮኖሚክስ ትምህርት በፕሮፌሰር ሊቀ ሊቃውንት ማዕረግ የተሰየሙት በተለያዩ መድረኮች ሳይቀር ወገባቸውን አጥብቀው ስለ አፍሪካ መጪው የኢኮኖሚ ሀያልነት የሚያስረዱት ፕሮፌሰር ጄፍሪ ሳክስ ናቸው። Africa's time has come and its turn has come. በየዓመቱ በኢትዮጵያ የህብረቱ ጉዳይ የሚያሰባስባቸው የአፍሪካ ሀገሮች ጉዳያቸውን ሲፈቱና ሲቋጥሩ ለአንድነታቸውና እድገታቸው እንቅፋት ምን እንደሆነ ሲያስረዱ የማን እጅ ትከሻቸውን እንደያዘው ሲገልጹ መፍትሄ ሲያቀብሉ ስለ የሀገራቸው ሰላም፣ ስለ ኢኮኖሚው ሲመክሩ በአጠቃላይ ስለ ነፃው ንግድና ጉልበት ስላላቸው ጸጋና አቅም ስለ አፍሪካ አንድነትና እንቅስቃሴ ሲዘክሩ ቆይተዋል። የዓለም የወደፊት ሀያል የኢኮኖሚ አህጉር እንደምትሆን መስመር ለይታለች፣ መንገዱን አውቃበታለች። ብቻ ምዕራባውያን እጃቸውን ያንሱ፣ አፍሪካም ህብረቷን ታጠናክር ሲሉ የኢኮኖሚ ሊቀ ሊቃውንቱና በጠንካራ ንግግራቸው የሚለዩት ጄፍሪ ሳክስ ተናግረዋል። የተከበራችሁ አድማጮች፣ በዛሬው የምጣኔ ሀብት ዝግጅት የእሳቸውን የአጠቃላይ ስለ አፍሪካ ህብረትና ኢኮኖሚ የተናገሩትን የተመለከተውን ሰማችሁ። አብራችን እንፈልጋለን። And about 3.7 billion in 2100. የአፍሪካ ጊዜ እየመጣ ነው። የአፍሪካ ተራ እያንኳኳ ነው። የአፍሪካን የህብረት ጉዞ፣ የእጅ ለእጅ ጥምረት አሁን ብሪቴን፣ ፈረንሳይ፣ አሜሪካ ሊያስቆሙት ፈጽሞ አይችሉም። ምክንያቱም የአፍሪካ አንድነት በውጭ ኃይል ለማቆም ተሞክሮ ነበር። በፓትሪስ ሉሙምባ ትግልና በሌላውም ተፈትኖ አልፏል። አሁን ግን ያ መንገድ አብቅቷል። ማንም ጉልበት የለውም፣ ቦታ የላቸውም። አፍሪካ ይህን ማስቀረት የምትችልበት አቅም እየገነባች ነው። መስመሯንም አውቃለች። አብዛኛው የዓለም ሀገሮች የህዝብ ቁጥራቸው መጠን ጫፍ ደርሷል። ቻይና የህዝብ ቁጥር ገደብ ጫፍ ላይ ደርሳለች። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ የአፍሪካ የህዝብ ቁጥር እጅግ እየጨመረ ነው። የአፍሪካ የህዝብ ቁጥር ከ1950 ጀምሮ እስከ ዛሬ ድረስ በ5 እጥፍ ጨምሯል። ከ10 ዓመታት በኋላም የአፍሪካ የህዝብ ቁጥር መጠን 3.7 ቢሊዮን ይገባል። ይህ ማለት 9 በመቶ የነበረው የአፍሪካ የህዝብ ቁጥር በ2050 25 በመቶ የዓለም ህዝብ ቁጥርን ይሸፍናል። ስለዚህ አፍሪካ የዓለም የታሪክ ማዕከል ትሆናለች። አፍሪካ የዓለም ህዝብ መገኛ ማዕከል ትሆናለች። ስለዚህ ይህ ለአፍሪካ ምን ማለት ነው? አፍሪካ የቻይናን መንገድ ከተከተለች ዝቅተኛ ገቢ ያለውን የህዝብ ቁጥሯን መካከለኛና ከፍተኛ ገቢ ወዳለው ማሻገር ትችላለች። ቻይና በአጭር ጊዜ ያደረገችው ይህንን ነው። ይህ ደግሞ በጠንካራ ራዕይ በእቅድና ትግበራውን በመፈጸም ይከናወናል። ህንድም የነበረችበትን ችግር ሁሉም ያውቃል። ግን በየዓመቱ 7 በመቶ እድገት እያስመዘገበች ዛሬ በዓለም ግዙፍ ሶስተኛ ኢኮኖሚ ካላቸው ሀገሮች ተርታ ተቀምጣለች። ታስታውሳላችሁ አይደል በህንድ የነበረውን የድህነት መጠን? ስለዚህ አሁን የአፍሪካ ተራ እንደሆነ ይታየኛል። እናንተ ባለ 1.5 ቢሊዮን ህዝብ ቀጠና ናችሁ። ነገር ግን የአመለካከት ለውጥና አዲስ ብልሃት ይፈልጋል። የህዝብ ቁጥርና የየሀገራቱ ኢኮኖሚ ግዙፍ ነው። ህብረትና ግዝፈት ደግሞ በኢኮኖሚ ቋንቋ ለውጥ የሚያመጣ ሚዛን ነው። የኃይል ስርዓት፣ ፈጣን የባቡር መሠረተ ልማት ግንባታ፣ የዲጂታልና የ5G መሠረተ ልማት ግንባታ፣ በአፍሪካ ነፃ የንግድ ቀጠና ማቀላጠፍና ህብረቱን በንግድና ኢኮኖሚ ማስተሳሰር ግዙፍ ኢኮኖሚ ይፈጥራል። ይህ የመጀመሪያው ቁልፍ መንገድና ወደ ላይ የሚምዘገዘግ ኢኮኖሚ መፍጠር የሚቻልበት ጉዞ ነው። ይህን መተግበር ያስፈልጋል። The United States leadership knows nothing about Africa, but they know about cobalt, they know about diamonds, they know about... በሌላ በኩል አሜሪካ ስለ አፍሪካ ምንም አታውቅም። አሜሪካ ስለ አፍሪካ የምታውቀው ስላላት ኮባልት፣ ስላላት ዳይመንድ እና ስለሌላው የተፈጥሮ ሀብት ቁጥር ነው። ይህ ነው ችግሩ። አሜሪካ በአፍሪካ ማድረግ የምትፈልገው የቆየና የተለመደ የማደናገር ጨዋታ መንገድ ነው። ይህ ነገር አሁን አልፎበታል። የአፍሪካና የቻይና ግንኙነት ጥሩ ነው። ይህንን ማየት መረዳት ያስፈልጋል።
አሜሪካ ያላትን ጥቂት ኃይል ተጠቅማ አሁን ማደናገር አያስፈልጋትም። አፍሪካ ልማት ትፈልጋለች። አሁን በፍጥነት እያደገች ነው። የበለጠ ደግሞ ህብረቱ ሲገነግን የበለጠ ታድጋለች። Economy almost growing very rapidly. የዓለም ግማሹ ኢኮኖሚ በፍጥነት እያደገ ነው። ኢትዮጵያና ግብፅ የብሪክስ አባል በመሆናቸው ተጠቃሚ ይሆናሉ። ይህ በጣም ጠቃሚ ነው። አሁንም አሜሪካ እንደ ጥሩ ዕድል ባይሆንም በሌሎች ሀገሮች ኢኮኖሚ አለቃ የመሆን መንገድ ትከተላለች። አሜሪካ በቬንዙዌላ ያደረገችውን አይታችኋል። ጋዝ፣ ነዳጅ ሰርቃለች። ስለዚህ ጉልበት ያለው ግዙፍ ኢኮኖሚ ያለው የብሪክስ አባል ሀገሮች ወይም ብሪክስ ይህ ትክክል አይደለም፣ ከኛ አሜሪካ መስረቅ አትችይም ብሎ መናገር መቻል አለበት። አሜሪካንን ወደ ኋላ በይ፣ አደብ ግዢ፣ ስርዓት ሊኖርሽ ይገባል ማለት ብሪክስ አለበት። Can say, no, you're not stealing from us. And they're big enough to tell the United States, you just go back home and behave yourself. በሚያከብራችሁ ራዲዮ ሸገር ኤፍ ኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ